ኢየሱስ አማላጅ አይደለም ብለህ አስካድካቸው መሐመድ አማላጅ ብለው ተቀበሉልህ ያው ሳይ ያለ ያው ግን እንደኔ ደስ የሚለው አለ ይሄ ነሻዳ ያው ጴንጤ ይሄ ጴንጤ የደሙ ፍሬ ነኝ በቃ አንዱ ስለሁሉ ሞተ ብላለች ጌታን ጴንጤ ነኝ ልትሆን ትችላለች እቺ ፈዛዛ ማለት ነው ይሄኔ አንዱ ጋር የተወሸቀች እንደዚህ አይነት አሰዳቢዎች ጴንጤ ደግሞ እንኳን እኮ ብራዘር ደግሞ እንኳን ለሰይጣን እጅ አይሰጥም ሙስሊም እህት ወንድሞቼ ምናምን ነገር ነው ያ እኔ ኦርቶዶክስ ነኝ ያ ኦርቶዶክስ ነኝ ምን አለፋይኒ ከጀመር እስከ ጭርስ በቃ 2000 ምናምን ኮሜንት የኦርቶዶክስ ነው 2000 ምናምን ኮሜንት 2800 ነው ቢያንስ 800 ራሱ ሙስሊም አልኮመተም እዚህ ኮሜንት ውስጥ ማለት ነው ኦኬ እንዴት ነው ከነ ኮሜንቱ ዳውንሎድ ማድረግ የሚቻለው ይሄንን እንደዚህ ስክሪን ሪከርድ ማድረግ ነው የሚቻለው እንጂ ስክሪን ሪከርድ አድርጌ ሙሉን ልክልሃለሁ እርሚ አድርጌ ስክሪን ሪከርድ አድርገሽ አስቀምጪው ያ ኦኬ እንደዛ አደርገዋለሁ እና መዝሙር ያሬድ የሚያስተምሯቸው ልጆች እነዚህ ናቸው ወደ እስልምና እንደሄዱ እያደረጉ ማለት ነው እና አክሊለ እነ ልደተ ቃል ህዝቡ እንደዚህ ነው ያደርጋሉ ታዋቂ ቲክቶከሮቹ ሁላቸው በሰሩት በዚህ መንዙር ነው ይሄው እዚህ ጋር ሌላ እዚህ ደግሞ የምትለዋል መሆኑ ሙሐመድ ተብሎ ተከትቦ በሰማይ መሆኑ ኦርቶዶክስ ነኝ ይሄ መንዙማ በፍጹም አይረብሸኝም አደም ስሙን ጠራው መፍትሄ ፍለጋ መላ ኢማሙ ሸለመው አላህ ያያቱ ሰላም ዐላ ነቢይ في صلاة وسلام على إمام سلم الله يعني جنك ساعات كالله استاركي إمام على اللي شند سو نفسي أتجنكي يا بعلى ما هتموا شفا عمي هون ألف ناتشوف وقنوتي كنبي ليلى إمام سلم والله اوكي እልፍ ናቸው ወገኖች አሁን ወንድምነት ቤኪ ልኮልኝ ነበር በውስጥ ብድደው ዋትስአፕ ላይ ታዋቂ ቲክቶከሮች እሺ ይሄ በሙሉ ይሄ ሊንክ ቤኪ ዜላከልኝ ማለት ነው ያ በዋትስአፕ አውላክልኝ ብዬ ወንድምነት የላከልኝ በውስጥ ማፈሪያ ደግሞ ከጴንጤ ከሙስሊም ጋር ገጠመ ይላል እንዴ አያው ሰማው ቆይ ቴንክ ዩ ወደዛስ ስንሰማ ወሩ ወመሃሩ ካለ በኋላ ምንድነው ያለ አቤት ወሰበኩ ለማን አቤት ለኩሉ ፍጥረት ለአሕዛብም አለበት አሁን ግን አሕዛብን ማስተማሩ ይቅርብ እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ መጀመሪያ የኛ ኮድ አሕዛብነት እየተቀየረብን ነው ያ ወደ እስልምና እየተቆጠተ ነው እየጠፋ ነው ራይት እስኪ እናጽናው ያን ያ የሚኮበልለው በስቷል እምቢጠፋው በስቷል ያ በአዲስ እምነት የሚነጠቀው በስቷል እየተሸረሸረ ነው የማይሸረሸረው እየተሸረሸረ ነው መሰረቱ እየተናጋ ነው የኦርቶዶክስ ደግሞም ማስበርገጊያው ሁልጊዜ ምንድነው ከተባለ አንዱን ደካማ አንዱን ብርቱ አንዱን ኃጢአተኛ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገርን በጽድቅ መንገድ እየሄድን በተግባር እያስተማርን በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማርን ለማምጣት እንትጋ የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት
ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። የ1600 ዓመት ክርስትናችሁ ይሄ ነው ስትገበዙ። አቤት ጠላ እናንተን ከዛ ከደጀ ሰላም ከቤተክርስቲያኑ ሳያወጡ ግን እንዴት አድርጎ ነው ወንጌል ሰብኮ ሰውን ወደዛ የሚያመጣው? ኧረ ተወኝ ሰው ለኔ በጣም ተበሳጭቻለሁ አልኩ። በእውነት ሞታለች ቤተክርስቲያኒቱ እኮ እኛ ስንናገር በኦርቶዶክሳውያን በቁማችሁ ሞታችኋል። ከኢየሱስ ይልቅ መሐመድን ከመጽሐፍ ቅዱስ ይልቅ ቁርአንን ምርጫችሁ አድርጋችሁ ከመዝሙር ይልቅ መንዙማ ምርጫችሁ አድርጋችሁ መስቀላችሁና ክራችሁን አንገታችሁ ላይ አስራችሁ ምንም የማይፈይድ ማለት ነው የማያድን ጥቁር ክራ አንገታችሁ ላይ አስራችሁ እንደዚህ ነው የሚሉት። ይሄ ነው ክርስትናችሁ። እጇ ላይ መስቀሉ እጁ ላይ እንኳን ተነቅሳ ማለት ነው። ሻያ አንገቷም ላይ አለ እጇም ላይ አለ። አየ አንገቷም ላይ አለ ክር መስቀል፣ እጇም ላይ አለ ክር መስቀል። This is Orthodox ይላል ኤርሚያስ። ያኔ ጭንቅ ሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ ያትጨነቂ ሸፋዓም ሆነሽ አንድ የለም ከነቢ ሌላ ኦርቶዶክስ ነው አይደል? ያው ኤርሚ እነዚህ እኮ ማለት ገብርኤል ማርያም ምናምን ሲሉ የሚውሉ ናቸው እኮ ስዕል ይዘው ማለት ነው። እነዚህ ማለት ታዋቂ ቲክቶከሮች ናቸው እዚህ ሚዲያ ላይ ማለት ነው። ያው ግም ለግም አብርሃስ ግም ይላል ያገሬ ገበሬ። እኔ ጋር ይመጣና እዚህ ጴንጤ መናፍቃን በስንዴ በሰልባጅ የመጣቸዋል። ወገኔ ጴንጤን ላደርስበት ትቶ ሄዷል። ሰኔ ጎልጎታና ውዳሴ ማርያም ስታነብ የሚያነብ ትውልድ የማመር ተከታይ ባይሆን ነው የሚገርመኝ። ገድላ ድርሳናትን ሲጠጣ የሚውል ትውልድ መጽሐፍ ቅዱስን አንብበው ያውቁ፣ የእግዚአብሔር ቃል አይነግሯቸው፣ ኢየሱስ አይሰበክ ቤቱ ያደግንበት ጥርሳችን የነቀልበት ነው ኦርቶዶክስ። እኔ ጋር መጣ ማናችሁም አልኩ፣ አታምታታኝም። ከመቅደሷ ነው የወጣሁትኝ። እንኳንም ኢየሱስ ጌታ ያገኘኝ፣ እንኳንም ጴንጤ ሆንኩኝ። አንድ ቀን ብዬ አላቅም፣ ለዘላለምም አልልም። ጴንጤ ከመሆን ሙስሊም በሆን መርጣለሁ ብሎ የሚል ትውልድ ያው በቁም ኦልሬዲ ቆናል። ያው መስቀሏን አስራራቂ አለልሽ አንድ ሰው ነፍስ ያትጨነቂ ሸፋዓም ሆነሽ አንድ የለም ከነቢ ሌላ ኢማሙ ሸለመው አያ ከነቢ ሌላ ማንም የለም እያለ ማለት ነው። ከመሐመድ ሌላ ለነሱ ህይወት የለም። ለኦርቶዶክስ አያኑ የአባቶች አምላክ ለዚህ ህዝብ ነው ወንጌል አትስበኩ ብለው ያሉን የኛ ቤት ነጋዴዎች ማለት ነው። የመስቀሉ ስር ቁማርተኞች ጴንጤኔ ብሎ ደግሞ ወንጌል መስበክ ለኦርቶዶክስ ብላስፌሚ ነው ብሎ የሚል እግዚአብሔር በቁማቸው ያዋረዳቸው ማለት ነው። ወንጌል አጀንዳቸው ያልሆነ ኢየሱስ አጀንዳው ያልሆነ ይሄ ነው ክርስትናቸው። ይሄ ነው የጳጳሳቱ ምስክርነት። ኦርቶዶክስ መሰረቷ እየፈረሰ ነው እኮ አሉ። ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድነው ያለን? አቤት ወሰበኩ እነዚህ ዘኬ ብሉ እንጂ ዘኬ ሆድ ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን እኮ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ኦርቶዶክስ ተዋህዶ ቤተክርስቲያን እዛም እያለን ተናግረናል፣ ወጥተንም ተናግረናል። እንደ ቤት ውስጥ እንዳደገ እንደ ቤተኛ ሰው ሆነን ተናግረናል።
ኢየሱስ ማዕከሉ ስላልሆነ ኢየሱስ ስብከቷ መሰረቷ የሆነላት ቤተክርስቲያን ካልሆነች እመኑኝ መፍረሷ የማይቀር ነው። ጴንጤ ሆነህ ከኔ ጋር አብረህ እኔም ከናንተ ጋር ሆኜ ሙሉ ወንጌል ኢየሱስን መስበክ ትተው መሰረተ ክርስቶስን መስበክ ትተው ቃለ ሕይወት እስቲ ታቁም። የሰራዊት ጌታ እግዚአብሔር በቁማቸው ነው የሚያፈርሳቸው። በቁማቸው አልኩ። እስኪ እንተዋትኛ ማለት ነው። የበዛኑ እኮ ኢየሱስን ስለሰበክን እኮ ነው። ምክንያቱም የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ ማለት ነው። የሚድኑትን እኮ ምርኮ የሚጨምረው ለዚህ ነው። ጴንጤነት እኮ ያስፈራው ለዚህ ነው ብራዘር። ለሙስሊሙም ለኦርቶዶክስ የሚያስፈራው ማለት ነው። እስኪ እኛ መስበክ እናቁም። ትጠፋለህ አልኩ፣ ትከስማለህ አልኩ። ጴንጤነት ህንፃ ቤተክርስቲያን ብቻ ቆልላ ይዘህ መጥፋት ነው ማለት ነው። እኛ ቤት ግን ኢየሱስ ድምቀታችን ነው። የጴንጤዎች የመድረክ ላይ አይደለም። በየትኛውም ቦታ ሰው በተሰበሰበበት ባልተሰበሰበበት፣ በበጋ በክረምት፣ በማግኘት በማጣት፣ በመውደቅ በመነሳት፣ በየትኛውም ነገር ኢየሱስ የኛ ቤት ስስት ነው። የኛ ቤት እኔ ጴንጤ ስለኩ ማለት ነው ስስታችን ነው ብራዘር። የምስራች ነው የምንናገረው የምንሰብከው። እሱ የለም ማለት ኤርሚያስ የለም። እሱ የለም ማለት ቤኪ በለው ዶክተር በለው ብሩክ በለው መሲ በላት ሰለሞን በል ሜሎስ በል ማን ሙሉ ወንጌል በል ቃለ ሕይወት በል የሉም። ያለን እሱ ስላለን ጭንገፋ በህይወታችን የሌለው እሱ ስላለን ህይወታችንን ስለገዛ ማለት ነው። አለቀ። ብልህ በግ ከሌሎች ትማራለች የሚባል ተረት አለ። አሁን ጴንጤ መማር ያለብን ከዚህ ምንድን ነው የሚያሳየው? አሁን ቅድም አንድ ሁለት ናቸው አንድ ሰዎች እኔም ጴንጤ ነኝ ምናምን ነገር ብላ ያለች ማለት ነው። እሷ ነው መድኃኒዓለም ክርስቶስ ምስክሬ ነው ባገኘው እንዴ። አንዳንዴ እኮ በእግዚአብሔር ቅናት ጳውሎስ በበትር ልምጣባችሁ ወይስ በቁጣ በፍቅር እኮ ብሏል። አንቺ በጌታ ሆነሽ እንዴ እኔ እህቶች 4 እህቶች ስላሉ ማለት ነው። እናቴ 4 ሴቶች 6 ወንዶች ነው የወለደችው ከአባቴ ማለት ነው። አለን ሁላችንም በህይወት። ሴት የጀመረው ከኔ 3ኛ ተከታይ ጀምራ ነው። እኛ እዛ ከኔ በላይ ታላቅ ወንድ ሌላ ስላለኝ ማለት ነው። እኛ እዛ በነበርንበት ሰዓት ላይ እኛ እህት ጋር መጥቶ የሚለፋደድ የእኛ እህትም ሜዳ ከሆነ ከሌላ ወንድ ጋር ያለ ጋብቻ አሽኮሎ ብላ ብትል ጌታ እግዚአብሔር ምስክር ነው አልኩ። በኦሮምኛ ጨከታ ይባላል። ድግጣ አስተኝቼ ነው አልኩ እምለበልባት መቀመጫዋን በመግረፊያ። እንዲህ ብሎ ቀልድ የለም። ማንን ልታሰድብ? እሷም አይወጣትም አሉ ሌሎችም እህቶች። ቤቱ የወንዶች ቤት ነው። ኦኬ። በጋብቻ የሚፈልግ ሲያገኝ ጠይቆ ያገባል ማለት ነው። በየቦታው ሄዶ መርመጥመጥ የለም። ልክ እናስገባቸዋለን ማለት ነው። እህቶቻችንን ስርዓት መኖር አለበት። አባዬ ኖራ አልኖራ አይመለከተኝም እኮ አልኩ ብራዘር። በዚህ ያቀኛል ፋዘር፣ እኔንም ወንድሜንም። ኖራ አልኖራ የኔ ቢዝነስ አይደለም። ቤቱን ፋዘር ኖረም አልኖረም አስከብራለሁ። መድኃኒዓለም እኮ ነው ብዬ በአንድ እግሩ ነው የማቆመው። እናቴም ታውቃለች፣ እህቶች የሚያውቃሉ፣ ወንድሞች የሚያውቃሉ። በፍቅር ከመጣህብኝ ፍቅር ነኝ። ቤቱን የሚያስደፍር ነገር ግን አድርጋለሁ ብለህ ካልክ ወንድ ለምን አይሆንም? የሀገር ሴት ጎትቶ አያመጣም ያለ ጋብቻ። እንዲህ አይነት የለም። ሂዱ ጠይቁ በተወለድኩበት ሀገር። በባለፈውም ጠይቀዋል። ኦኬ። አዎ በጨዋነት ነው ያደግነው። እሸነሽናለሁ አልኩ። የጨከታው በትር ሲያልቅ ሙከ ጉራቻ የሚባል ደግሞ እንጨት አለ። በሱ ማለት ነው ከገጠምን ፊት ለፊት እንደ ደብረ ብርሃን በግ ነው የምነዳ። ስርዓት መኖር አለበት። የአባቴን ቤት የዛን ያህል ያስከበርኩት ታውቃለህ። የስጋ አባቴን ቤት፣ የጌታዬስ የኢየሱስስ ቤት ቤተ ክርስቲያንስ በስጋ ለተዋለዱ ዘመዶቼ የዛን ያህል ከተቆረቆርኩ በክርስቶስ ደም ያገኘኋት እህትየው መሲ እንደፈለገኝ ሆናል ብላ ብትል አትችልም።
ስልኳ ስላለ ይደውላለሁ። አደብ ያዥ ብዬ በውስጥ ደውዬ ልክ ነው ማስገባት። ቤተሰብ ነና አይመለከትም ልትለኝ አትችልም። በደም ያገኘኋት እህቴ ናት። እኔስ ብሆን አልችልም። ደውላ ልክ ነው የምታስገባኝ። እኔ ጴንጤ ነኝ። ይሄ መንዙማ ግን ስወደው አንቺ ግን ከብዙ ባቄላዎች መካከል ሌሎች አንድ ባቄላ አይጠፋም ተብሎ እንደሚባል ከ2000 ቴክስት ውስጥ አንድ ጴንጤ ነኝ ብሎ ያለ ብቻ ነው ይሄ መንዙማ እወዳለሁ ብሎ ያለው። በሙሉ 2000 ኦርቶዶክስ ነው። እመቤቴን፣ ገብርኤልን፣ ተክልዬን ይሄ መንዙማ ስወደው እንደው ቅድስት አርሴማ ምስክሬ ነች። አቡነ በርናባስ ምስክሬ ናቸው። በርባራ ምስክሬ ናት። አቡነ ሚናስ ምስክሬ ነው። ባለ ግመሉ ባለ ጃርቱ ኦርቶዶክስ በአደባባይ ሞተሻል። ያው ጳጳሱ የተናገሩት የ4 ዓመት ልፈታችን አሉ። ጴንጤን ለጴንጤ ለማጋጨት ነበር ብሎ ያሉት። ብራዘር ይኸውልህ ጴንጤን የፈለግከው ብታጋጨው ኢየሱስ ከመጣ ኢየሱስ ከተባለ አማን ሻሎም እዚህ ዘሎ ይገባል። ብራዘር እኔም እሱ ጋር ሄዳለሁ። ኢየሱስ ከተባለ ሜሎስ ዘሎ ይገባል። ኤፍሬም ባለ ጊዜ ዘሎ ይገባል። አይሆንልንም የኢየሱስ ጉዳይ ብራዘር። 4 ዓመት የለፋችሁት 4 ዓመት ህዝብ መንዙማ እየሰማ ሁሩ ወመሃሩ ካለ በኋላ ምን ያለ አቤት ወሰበኩ ለማን እናንተ ቤት አቤት ወሰበኩ እናንተ ቤት መቼ ወሰበኩ አለ ብፁዕነቱ እርሶ ሙሉ ጭምር ሳይቀር ተዘፍስፈው ተቀምጠው ህዝብ ወደ እስልምና ሃይማኖት እየሄደ ኦርቶዶክሳውያን በገፍ እስላም ሲሆኑ ብራዘር ይኸው ራሳቸው የተናገሩት ወደ አሕዛብ ሄዱብን አሉ። ከዋሃብያ ጋር ገጥመህ ትላለህ። ራስህ ህዝብህ የዋሃብያዎችን መንዙማ ጫቱን ወጥቆ ጫቱን ከዚህ የበለጠ ሞት አለ እንዴ? ባላቃት ይሻለ የነበር ኦርቶዶክስን ባልቀድስባት ይሻለ የነበር ኦርቶዶክስን ታድሶን እምቢ አለች ቤተክርስቲያን እንዲህ ትፈርሳለች ማለት ነው። ይኸው ጳጳሱ የሚሉትን ስሙ። ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ልጆቻችሁ ግን እዚህ ወጥተው ጴንጤን እንበትናለን ብለውን 4 ዓመት ሙሉ ከቀን ከሌሊት የሚሰሩት እንበትናሃለን አልኩ። ከናስማትህ ከነመተትህ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ማናቸውም አይናገሩም። እኔ ብቻ መድኃኒታችሁ ነኝ። ታውቃላችሁ ኦርቶዶክሳውያን፣ እኔ ብቻ አልኩ። ከጨመርኩ ብሩክም ብቻ ጨምሬ እነ ሜሎስ ምናምን ነገር እነ ሜርሲ ሻይ ተጠጣላችሁ። ሰለሞንማ 3 ከጨመርኩ ብራዘር እኛ ብቻ እንበቃችኋለን። ሆሊዴ ይወስዳሉ ሌሎቹ ማለት ነው። በሙሉ እስልምና ላይ የሚሰሩት ሌሎች ወንድሞቻችን በሙሉ እረፉ ብለናቸው ማለት ነው። እኛ ወንጌል ለምንሰብከው እናንተ ግን ወንጌላውያን አማኞችን ያጋጫችሁ ለማጋጨት ነበር የሚሰሩት። በዚህ መካከል ህዝብህ የመንዙማ አጨብጫቢ ሆኖ ቀረለ ማለት ነው። ኦርቶዶክስነት የመንዙማ አጨብጫቢ የመሐመድ ተከታይ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ወደ አሕዛብ ሄዱብን አሉ ብፁዕነታቸው። እሳቸው አሸንክታባቸውን አሳምረው መስቀላቸውን ይዘው ይንጎማደዳሉ። ጠላ ይጠጣሉ። ጠላ እንኳን እሳቸው ባፋቸው አይገባም። ውስኪ ነው ብራዘር እየነሱ ጋር። ኤርሜ በጣም ይቅርታ ጣልቃ ስለገባውብህ፣ ግን ወንድምነት ትችላለህ። ምን ይቅርታ አለ? በዚሁ እንድታሳይ ስለፈለግኩ ነው። ቅድም የላኩልህ ቪዲዮ የማን ተማሪዎች እንደሆኑ ላሳይክ ስለፈለግኩ ነው። ዋትሳፕ ላይ ግባና እንደገና የቅድሙን እነዛን 3 ሴቶችና ወንዱ ልጅ አንዴ ክፈትልን፣ ከዛ ታቆመዋለህ ቪዲዮውን።